እንዴ አንተ ነፍሰ ገዳይ ምን ታደርጋለህ? ልቀቀኝ። አንተ አይመለከትም። ምናምን እያልኩ ጋሎ የት እንደጣለው የሚያውቀው ይሄ ሰውዬ ብቻ ነው። ገባ? በቃ የሰው ህይወት በእጄ ላይ ጠፍቷል የሚለው ነገር ነው አንደኛ የመጀመሪያው ነገር የሚያሳስበኝ። እባክሽን ተረጋጊ። እኔም ደግሜ እነግርሃለሁ። በቃ ምንም እነግርሃለሁ። ሰምኛለሽ? እሷም ነፍሰ ገዳይ ነው አባቴን የገደሉ እሱ ነው እያለች ያለችው አይደለ? የአባትሽን አስክሬን አግኝተሻል? አላገኘሽም? ንገሪኝ። እሱንማ ነግሬዋለሁ፣ አላገኘሁትም። በዚህ ሁኔታ ውስጥ ሆኜ አለመጨነቅ አልችልም። በቃ አንተም ልትረዳኝ ይገባል። በቃ በእኔ ቦታ ሆነ እንድታየው ፈልጋለሁ። ግዴታ ነው ታሳያለሽ። ሰምኛለሽ? ግዴታ ነው ታሳያለሽ። ቪዲዮን ማን እንዳሳየሽ ትናገራለሽ። ተረጋጊ። ለምንድን ነው ይሄን ሰውዬ እዚህ ጋር ቁጭ አድርጋችሁ የምታወሩት? ቆይ ለምንድን ነው የማትወስዱልኝ? ስለዚህ ግዴታ ለህግ አካላት መሄድ አለብኝ ማለት ነው። የጠየኩሽን ጥያቄ አልመለስሽልኝ። ሰላም ውድ የጎጆ ቲዩብ ተከታታዮቻችን እንዴት ናችሁ? ይሄ የጎጆ ቲዩብ ሁለተኛው ቻናላችን ነው። ውድ ተመልካቾቻችን እንግዲህ አሁን እዚህ የተገኘሁበት ምክንያት ስለ ዳኒ ያለውን ነገር አንዳንድ ነገሮችን ለእናንተ ለማድረስ ነው። ውድ ተመልካቾቻችን ዳኒ ማጠገቤ ይገኛል። ያው ዳኒ ተረጋግቷል። አሁን በመረጋጋት ላይ ነው ያለው። እሺ ዳኒ እንዴት ነው? ምን ደህንነት አለ ቤኪ? ያው ነገሮችን ለማሳወቅ ያክል ነው አሁን ያለሁት። ማለት መረጋጋት ቢባል በሙሉ መረጋጋት ላይ አይደለም ያለሁት። እኔ የምረጋጋው ያው ቅድምም ስነግር ነበር። በመሀልም ሚኪም መጥቶ ተገናኝተናል። ለሱም ስነግረው ነበረ። እኔ የምረጋጋው የዚህ ነገር እልባት ሲገኝለት ነው። በስነ ስርዓት አረፌ የምቀመጠው እጄን አጣጥፌ የምቀመጠው የዚህን ነገር መጨረሻ ሳገኝ ነው። ይህን ነገር ለማሳወቅ እፈልጋለሁኝ። ግን ራሴን ስቼ ነበረ። ግን እግዚአብሔር ይመስገን ያው የኛ አባሎቻችንም የመጀመሪያ እርዳታ አድርገውልኝ አሁን ላይ ተመልሻለሁኝ። ያው ወድቄም የነበረው ለምንድነው አልቻልኩም። በቃ ጨነቀኝ። ምክንያቱም እንደዚህ አይነት ጉዳይ ሲፈጠር ቀላል አይደለም፣ በእውነት ቀላል አይደለም። እኔ እንዴት ነው ሲጀመር አልገባኝም። ማለት እናንተንም ላስጨንቃችሁ ፈልጌ አይደለም፣ ግን እኔ ተረጋጋ የሚለው ቃሉ ራሱ እየረበሸኝ ያለሁበት ሁኔታ ላይ ነው ያለሁት አሁን ላይ ቤኪ። ግን ያው ላስጨንቃችሁ ፈልጌ አይደለም፣ ያው የሚሰማኝን ከመግለጽ የተነሳ አንጻር ነው። ጨንቆኝ ነው፣ በቃ ውስጤን ጨነቀኝ፣ አልቻልኩኝም። ራስ ምታት ጀመረኝ። እኔ እንዴት እንደሆነ አላቅም። ኢቭን ደሜን ሙላ ለኩኝ ስላቸው ነበረ። ያው አሁን ላይ ደህና ነህ ነው የሚለኝ፣ የሚያሳየው ውጤቱም ደህና ነህ ነው የሚለኝ። ግን በዚህ ከቀጠለ አላቅም፣ ምን ሊፈጠር እንደሚችል አላቅም። እኔ እንጃ። እኔ በጣም ግራ ገብቶኝ ያለሁበት ሁኔታ ላይ ነው ያለሁት። ዳኒ በደረሰብህ ነገር እኔም ማዝኛለሁ። ያው ጤንነት ጥሩ ሁኔታ ላይ እንደሆነ ካወቅኩ በኋላ ነው እኔም በድጋሚ ለማውራት ያሰብኩት እንጂ የነበርክበት ሁኔታ ትንሽ ከባድ ነበር። የሚካድ አይደለም። ስትወድቅም እንደገና እኛም በጣም ተደናግጠን ነበረ ወደ ሌላ ነገር እንዳያመራ። መጀመሪያም ስንፈራው የነበረው ነገር ይሄ ነው። አንተ ራስህ ላይ እያመጣኸው ያለው ችግር ይሄ ነው ዳኒ። ይሄ ነገር እየመጣ ያለው አንተ ራስህን በማስጨነቅ ውስጥ ስላለ ነው። በዚህ ሁኔታ ውስጥ ሆኜ አለመጨነቅ አልችልም ቤኪ፣ ግድ ነው። በዚህ ሁኔታ ውስጥ ሆኜ አለመጨነቅ አልችልም። በቃ አንተም ልትረዳኝ ይገባል። በቃ በእኔ ቦታ ሆነ እንድታየው ፈልጋለሁ። ማንኛውም ሰው ቢሆን በእኔ ቦታ ሆኖ እንዲያየው ፈልጋለሁ። በቃ በዚህ ሁኔታ ውስጥ ሆኜ አለመጨነቅ ማለት እኔ እንዴት እንደሚቻል ራሱ አላቅም። ማለት ወይ እንስሳ መሆንን ይጠይቃል አለመጨነቅ። በእንደዚህ አይነት ሁኔታ ውስጥ ሆነ እንስሶች ናቸው አይደለ ማሰብ የማይችሉት እነሱ ናቸው በቃ። ምክንያቱም የሰው ልጅ እስከሆንክ ድረስ ማገናዘብ ትችላለህ። ከእንስሳ የምትለየው አይምሮ ስለሚሰራ ነው። ስለዚህ በቃ ግዴታ ታስባለህ፣ ትጨነቃለህ። ማሰብ አይደለም ደግሞ አሁን ላይ ያለ ነው መጨነቅ ነው። ከሚባለው በላይ ስትረስ ውስጥ ነው የምገባው። ምክንያቱም ቀላል አይደለም። በቃ እኔ ምን ይፈጠር በማላውቀው ነገር ድንገት መጥቶ አንደኛ የሰው ህይወት የመጀመሪያው እኔ መታሰሪያ አይደለም ብያለሁኝ ገና ከቀድም ጀምሮ። በቃ የሰው ህይወት በእጄ ላይ ጠፍቷል የሚለው ነገር ነው አንደኛ የመጀመሪያው ነገር የሚያሳስበኝ።
ምክንያቱም ምድራዊ ህይወት አይደለም የሚያሳስበው። ውድ ቤተሰቦች እኔ ምድራዊ ህይወት አይደለም የሚያሳስበኝ። እኔ በቃ የፈጣሪን ትእዛዝ እንደተላለፍኩኝ ነው እምቆጥረው። ማለት እንደዚህ አይነት ነገር ተፈጥሮ ከሆነ እንጃ እኔ ምን ማለት እንዳለብኝም አላቅም። በቃ አይቻልም። በቃ እኔ እንጃ እኔ እንዴት እንደሆነ አላቅም። ሁለተኛ ደግሞ መታሰር፣ የህይወት መበላሸት አለ። ከዚህ በላይ ስንት የሚጠብቀኝ ሰው ነኝ አይደለ? እሱም ያሳስበኝ አያሳስበኝም አይደለም። እኔ ምን ማለት እንዳለብኝ አላቅም። ደግሞ የሟች ልጅም መታለች የሚባል ነገር ሰምቻለሁኝ አይደለ? እና ደግሞ አንተም እንዳናገርካት ሲያወሩ ሰምቻለሁ። የኛ ባሎች ምንድነው እያለች ያለችው? እሷስ ዳኒ፣ እኔ ይህን ነገር ባታውቀው ነበር ደስ የሚለኝ። ታውቀዋለህ ብዬም አልገመትኩም ነበር። ማለት አዎ እሷኛ ጋር ላላውቀው የምችለው ያ ሁሉ ጩኸት ያ ሁሉ ለቅሶ እየሰማሁኝ እንዴት ነው ላላውቀው የምችለው? በቦታው እኮ እኔም ነበርኩኝ። እና ዳኒ ይኸውልህ እኔ ከእሷ ጋር ስለነበረኝም ቆይታ ወይ ደግሞ እኔ ከእሷ ስለሰበሰብኩትም ነገር አንተ እንድታውቅ አልፈለግኩም ነበር። እውነት ለመናገር ማወቅም አልነበረብህም። ማለት ይህ ነገር አንተን ይጠቅማል ብዬ አላሰብኩም። ከዳር ያደረስኩት ነገር የለም። ገና አሁንም መረጃ በመሰብሰብ ላይ ነኝ ያለሁት። ስለዚህ አንተ አሁን እንደዚህ አይነት ነገሮችን መስማት ጭራሽ ነው ጭንቅላት እንዲረበሽ የሚያደርገው እንጂ ምንም አይነት ጥቅም ይኖረዋል ብዬ አላሰብኩም። እዚህ ቦታ ላይ ጭንቅላቴ ተረበሽ አልተረበሸ ምንም የሚፈይደው ፋይዳ የለም። በቃ ምንድነው የተፈጠረው? ምንድነው እያለች ያለችው ሴት ንገረኝ። ምንድነው እያለች ያለችው? ገሏል ነው እያለች ያለችው አይደለ? እሷም ነፍሰ ገዳይ ነው አባቴን የገደሉ እሱ ነው እያለች ያለችው አይደለ? ልትለው የምችለውን ነገር እኮ ትገምተዋለህ። አዎ እንደዛ አይነት ነገር ነው ልትል የምችለው። ምንም ልትል አትችልም። ምክንያቱም ቪዲዮን ካየችው ግልጽ ነው እንደዚህ አይነት ነው የሚያሳየው። ዳኒ አንተ ራስን ካላጠነከርክ ታዲያ እንዴት ነው እኛ ስራችንን መስራት የምንችለው? የተፈጠረብን ነገር ታውቃለህ አይደለ? ወደማይሆን ስትረስ ውስጥ እየገባ ነው። እንዴት ነው ይህን ነገር ልናጋልጠው ወይ ወደ አንድ እንትን ልናረገው የምንችለው? እባክህ አሁንም ቢሆን ተረጋግተህ ነው ነገሮችን እንዲሄዱ ለኛ መፍቀድ። ምን እንዳለች ለምን አትነግረኝም? በረከት ምን እንዳለች ለምን አትነግረኝም? ምንድነው ያለችው? ምንድነው እያለች ያለችው እቺ ሴት? በተደጋጋሚ እየነገርኩ ያለሁት ነገር ይህን ነገር ለኛ ነው መተው ያለብህ። እኔ ምንም ልተው የምችልበት ሁኔታ ላይ አይደለም ያለሁት በረከት። እኔ ምንም ነገር መተው አልችልም። አሁን ለምን አትሰማኝም ነው ወይስ እኔ ሄጄ እንዳናገራት ነው የምትፈልገው? ንገረኝ። እኔ ሄጄ ላናገራት ወይ? እያናገርኳት አናግራታል አይደለ? እንዳናገርካት ነግረውኛል። ሲጀመር ይኸውልህ ዳኒ እኔ ባልደረባ ነኝ አይደለ? እስከዛሬም ብዙ ስራዎችን ስንሰራ እንደዚህ አይነት ያለመተማመን ክፍተት ነገሮች ተፈጥረው አያውቁም በመሀላችን አይደለ? ስለዚህ ምንድነው እኔ ለእምነት ያሳጣ? እኔ እምነት አጣው እኔ ከምጠይቃት ነገር ሌላ የተሻለ ነገር የምጠይቃት ነገር አለ? እኔ እምነት አጣው አላልኩኝም በረከት። ምንድነው ያወራችሁትን ማወቅ እፈልጋለሁ። ጉዳዩ እኮ የኔ በዋነኝነት እኮ እኔን እኮ ነው የሚመለከተው አይደለም? አዎ አንተ ነው የሚመለከተው። በቃ ስለዚህ ንገረኝ። የኔ ነፍስ ቢጨነቅ ንገረኝ። በቃ ያለህበት ሁኔታ እኮ ጥሩ አይደለም። አይሁን አንተ እኮ ሊታየህ አልቻለም። እኛ እኮ ጤንነት ነው። ይኸውልህ መጀመሪያ የሚያሳስበን እኮ ጤንነት ነው። እኛ እኮ የሆነ ነገር ጀምረን ወይ የሆነ ነገር አደጋ ላይ ትተን አይደለም ቁጭ ያልነው አይደለ? አሁንም ቢሆን መረጋጋት አለብን። በቃ የተፈጠረው ነገር ራስህን ጎዳህ አይደለ? ወደ ሌላም ነገር ሊሄድ ይችል ነበር ባልደረቦቻችን ባይደርሱ። እሺ ምንድነው የተፈጠረው? በቃ እኔ እኮ ሌላ ነገር እኮ አረጋለሁ እያልኩ አይደለም። ትቼልህ እኮ ቁጭ ብያለሁ አይደለ በረከት? ትቼ እኮ ቁጭ ብያለሁ። በቃ ማወቅ የምፈልገውን ነገር አሳውቀኝ ነው እያልኩ ያለሁት። እኔ በሹክሹክታ የሚወሩ ወሬዎችን መስማት አልፈልግም። ምክንያቱም ማንኛውም ሰው ያወራል። በቃ ምክንያቱም ቦታው ላይ አለ፣ ሁሉም ሰው አለ እና ሁሉም አውቆ ስለኔ ጉዳይ ሁሉም ያውቃል። ግን እኔ የማውቀው ነገር የለም። የምሰማው የሆነ ጨረፍታ ነገር ነው። ይሄ ነው ጭራሽ እኔን የሚያሳብደኝ። እኔ ጤነኛ እንደሆን ነው አይደል የምትፈልገው? እኔ እንዳልጨነቅ ነው የምፈልገው። በቃ ስለዚህ ንገረኝ። በቃ ይኸውልህ ዳኒ ያንተን ጉዳይ የያዝኩበትን ምክንያት አንዱ ይሄ ስለሆነ ነው። በቃ አንተ ማተኮር ያለብህ ነገር ላይ ብቻ ነው ማተኮር ያለብህ። ምን ላይ ላተኩርሽ? ምን ላይ እንዳተኩር ነው የምትፈልገው? አንተ ይህን ስራ ልትሰራው አችልም ዳኒ። እኔ እኮ ስራ ልስራ እያልኩኝ አይደለም በረከት። እኔ ስራ ልስራ እያልኩ አይደለም። በቃ እኮ ይኸውልህ ስራ ማትሰራ ከሆነ ከነሱ ጋር የሚያገናኝ ነገር ሊኖር አይገባም። ይኸውልህ
እኔም ምንም ነገር የተጨበጠ ነገር ሳልይዝ ለአንተ ምንም ነገር መንገር አልፈልግም። ይገባል? በተደጋጋሚ ይኸውልህ የነገርኩ ነገር ይሄ ነው። በቃ በስሜታዊነት ምንም ልናመጣው ምንችለው ነገር የለም። እሺ አንድ ነገር ልጠይቅህ። እኔ እምቢ እንድትለኝ አልፈልግም። የፈለገ ነገር ቢደረግ እኔ አሁን ይሄን ነገር እሺ እንድትለኝ እፈልጋለሁ። ከዚህ ውጭ ምንም የምጠይቀህ ነገር አይኖርም ካሁን በኋላ። ምንድነው? በቃ እሺ እንደምትለኝ ቃል ግባልኝ። መጀመሪያ እሺ እንደምትለኝ ቃል ግባልኝ። ዳኒ እባክህ ይኸውልህ በረከት፣ እኔ ሌላ ነገር አልፈልግም። ሌላ ነገር ምንም ነገር አልፈልግም። በቃ ይሄን ነገር ብቻ አድርግልኝ። እኔ አሁን ላይ የምፈልገው ነገር በቃ ይቺን ሴት ማውራት እፈልጋለሁ። እኔ ራሴ ማውራት እፈልጋለሁ። ዳኒ ይሄ በፍጹም አይሆንም። ይሄ በፍጹም አይሆንም። ይኸውልህ ይሄ በፍጹም አይሆንም። ይኸውልህ ማንም ሰው አያስቆመኝም። ወደ ሌላ ችግር ስገባ ቆሜ ያላይ ዳኒ፣ እኔ ምንም ችግር ውስጥ አልገባም። በቃ ይኸው አንተ ባለህበት እዚሁ አምጣት። ከፈለግ አራርቀህ አስቀምጠን እኔ አላቅም ብቻ በሆነ መንገድ አምጣና አገናኘኝ። እኔ ምንም ስሜታዊ ላለመሆን እሞክራለሁ። አርፊ ቁጭ ብዬ የምትለኝን ነገር እሰማለሁ። በቃ ዳኒ ይገባኛል እኮ ይኸውልህ፣ እኔ ራሴን ማስረዳት እፈልጋለሁ። ከእሷ ጋር ማውራት እፈልጋለሁ። ሌላ ነገር አልፈልግም። በረከት ስማኝ፣ እጅግ በጣም ከባድ ነገር እኮ ነው እየጠየቅኝ ያለው። እኔ ይሄ በግሌ የምወስነው ነገር አይደለም። የባልደረቦቼም ሀሳብ ነው ይሄ ሊሆን የሚገባው። እኔ ብቻዬን ልወስነው የምችለው ነገር የለም። ዳኒ ይህንን ነገር የማታደርግልኝ ከሆነ ማንም ሰው አያስቆመኝም። እዚህ ውስጥ ያለ ሰው ትሰማኛለህ? ቤታቸው ሄጄ አፈላልጌ እኔ ራሴ ቤታቸው ሄጄ አወራታለሁ። ይሄ ከመሆኑ በፊት ግን በሰላም እዚህ ቦታ ላይ አገናኝ። በቃ ሌላ ነገር በአንድ ነገር እንስማማ። እኔ በፈለግከው ነገር እስማማለሁ። ይሄን ብቻ አድርግልኝ። በአንድ ነገር የምንስማማው አንደኛ ምንም አይነት አካላዊ ጥቃት እንደማታደርስባት ቃል ትገባልኛለህ። ምን ማለት ነው? አካላዊ ጥቃት እንደማታደርስባት በንዴት ተነሳስተ ምንም አይነት ነገር እንደማታደርግ ቃል ግባልኝ። በቃ ቃል ግባልኝ ዳኒ። እኔ እኮ ምንም አይነት ነገር ላረጋት አልችልም። ምክንያቱም ይቺ ሴት እኮ አባቷ እኮ ነው የሞተው አይደለ? የሟች ልጅ ነች ተብላ እኮ ነው የመጣችው አይደለ? በምንም አይነት መልኩ ይቺን ሴት ልጎዳ አልችልም። ይሄ እኮ በቂ ማሳመኛ ነገር እኮ ነው። ምንም ጥያቄ ራሱ መጠየቅ የለብህም። ሲጀመር የፈለገችው ነገር የማለት መብት አላት ካየችው ነገር አንጻር። እኔ የምፈልገው በቃ የሆነ እውነታውን ነገር እንድታቅ በራሴ ለማስረዳት ለመሞከር ነው የምፈልገው። ሌላ ነገር ምንም አልፈልግም። በቃ ከእሷ ጋር ሰጣ ገባ ውስጥ አልገባም። እሷ ስሜታዊ ልትሆን ትችላለች፣ ግን አውቃለሁ። ምክንያቱም የሚጠበቅ ነገር ነው በዚህ ሰዓት ላይ። ስለዚህ ይቺን ሴት አምጣት፣ አገናኘኝ፣ በስነ ስርዓት እናውራ። እኔ ምንም አይነት ያልተገባ ነገር አላደርግም። በቃ ይኸው ቃል እገባልሃል። በፈለግከው ነገር በእህትህ ቃል እገባልሃለሁ። እኔ ከፈለግ ይህን ብቻ አድርግልኝ በረከት፣ የምሬን ነው። አስቸጋሪ ነገር ነው የጠየከኝ። ነገር ግን እስቲ ከካሜራ ጀርባ ከባልደረቦቼ ጋር ልነጋገርና እነሱ የሚሉትንም ነገር ሰምቼ አስፈላጊ ከሆነ ካለችበት ድረስ እሷን የምናመጣት ይሆናል ማለት ነው። ምንም ነገር ቢፈጠር እሷን ከማግኘት እሷን ከማውራት ማንም ሰው አያስቆመኝም። ይሄን ነገር ግን እንድታቅ እፈልጋለሁ። አሁንም ይኸውልህ ዳኒ፣ አሁንም እኔ በምልህ መንገድ ነው መሄድ ያለብን። ችግር የለውም ለሱ ችግር የለውም። በቃ ውድ ተመልካቾች ተመልሼ መጥቻለሁ። እንግዲህ ከዳኒ ጋር ያው መነጋገር ያለብንን ነገር ተነጋግረናል። ራሂልን አምጥቻት እሱም አንዳንድ ነገር ከእሷ ጋር ማውራት የፈለገው ነገር አለ እና ውድ ተመልካቾች ምንም አይነት አካላዊ ጥቃትም ሆነ ምንም አይነት ያልተገባ ነገር እንደማያደርግ ቃል ገብቶልኝ ነው እንግዲህ ራሂልን አምጥቼ እንዳወራት እሱም እንዲያወራት የፈለገው። ራሂልን እንግዲህ እዚህ አምጥቼ ዳኒ የሚያወራት ነገር አለ። ያው እኔም እናንተም ምንሰማው ነገር አለ። እሷም ወደዚህ እንድትመጣ እናደርጋታለን። አብራችሁን ቆዩ። ውድ ተመልካቾቻችን ከአንድ ሰዓት በኋላ ተመልሰን መተናል። እንግዲህ ውድ ተመልካቾቻችን ራሂል እዚህ ነው ያለችው፣ እዚህ ደርሳለች። ምንድነው እሷም እዚህ መታ ያለውን ነገር ምናልባት ማናቀው ነገር ይኖራል ብለን አናስብም፣ ግን ያው መረጃ በመሰብሰብ ውስጥ ያልታሰበ ነገር ምናልባት ቆይቶም ሊመጣ የሚችል መረጃ ይኖራል በሚል እናም እንግዲህ ውድ ተመልካቾቻችን ከባልደረባዬ ዳኒ ጋር ሆነን እየጠበቅናት ነበረ። እናም ራሂል እዚህ ነው ያለችው። አሁን ከባልደረባዬ ዳኒ ጋር ሄደን የምንቀበላት ይሆናል። ዳኒ እንዴ አንተ ነፍሰ ገዳይ ምን ታደርጋለህ? ልቀቀኝ! አንተ አይመለከትም። ተረጋጊ። እባክሽን ተረጋጊ።
ልቀቀኝ ተረጋጊ እንዴ ብትደፍረኝ ነው ፍለፍቴ መጣ እባክሽን ተረጋጊ ተረጋግተሽ ቁጭ በይ ተረጋግተሽ ቁጭ በይ ተረጋግተሽ ቁጭ በይ አዳምጪ ሰሚኛ ተረጋግተሽ ቁጭ በይ ይኸውልሽ ተረጋጊ ምንም ላታመጪ ነገር ምንም ላታመጪ ይኸውልሽ ተረጋጊ ራሂል ሁላችሁንም ፖሊስ አበዛችሁ ጭራሽ ነው አበዛሽ ተረጋግተሻል እባክሽ አንቺ ምን እየሆንሽ ነው አርፈሽ ለምን ቁጭ አትይ እንዳስረዳሽ ተነጋግር ነው እንዳትረሳ እኮ እና ተረጋግተሽ ልትሆን አሰማም ተረጋግተሽ ቁጭ በል አንቺ ተረጋግተሽ ቁጭ በል ዳን ልቁጥ ትፈልጋለህ ጭራሽ ቁጭ በይ አንቺ ቁጭ በል አንተ በቃ ቁጭ በል በእጅ ስተኩስ አይተሽኛል ባይኔ እኮ ነው ያየሁት አባቴ ሞተ እኮ ባይኔ ነው ያየሁት ተረጋግተሽ ቁጭ በይ እኔ ሳረጋግተሻል ዳኒ እኔ ስተኩስ አይተሽኛል ከኔ ጋር ነው የምትጣለው ዳኒ ከኔ ጋር ነው የምትጣለው በቃ ቁጭ በል አንተ እኔ እኮ መጀመሪያ ከኔ ጋር ለወራት ሞከርኩ ተረጋጊ ራሂል ተረጋጊ ይኸውልሽ መጥፎ ነገር እንዳደረጋት ታስገድ አለቀም እሺ ለምን እንዳስረዳሽ ስርዓት ለኔ ነው የምትነግረኝ ንገረኝ ቁጭ በይ በቃ ተረጋግተሽ ቁጭ በይ ይኸውልሽ እንዳትነሽ ሰምኛለሽ አንቺ ሴትዮ ተረጋጊ እያልኩሽ እኔ አላረክተው እና ታዲያ ምንድነው ለሰማት ምንድነው የምትአርፈው ሴትዮ ለምን ዝም አትይም ለምንድን ነው ዝም የምለው አንተ ወንጀለኛ ለምንድን ነው ስለዚህ ይዛብኝ የመጣው እኔ ከዚህ በኋላ አልታገሰም ይሄ ሰው ከኔ ጋር ነው የምትጣለው ዝም አስብልኝ ዳኒ ትሰማኛለህ እኮ ዝም አስብልኝ እያልኩ ነው ምን ተረጋግተን ነው የመጣው አንድ ነገር እንድትናገርኝ አልፈልግም አርፈሽ ቁጭ በይ ገዛ ቁጭ በይ ዞር በል ስርዓትሽን ይዘሽ ተቀመጭ እኔ ባላረኩት ነገር ሁለተኛ አርፈሽ ቁጭ በይ ሲጀመር ሁላችሁም ወንጀለኛ ዳኒ ለመረጋጋት ስርዓት አስይዝልኝ ዳኒ አለበለዚያ ማንም ሰው አያስቆመኝም እቺ ሴትዮ ከማለት ሰማኛለህ አይደል እኔ አርፈሽ ቁጭ በይ ዳኒ ተው በቃ ይሄ ልክ አይደለም ይሄ ልክ አይደለም ተው በቃ ምን ነው ልክ አይደለም ለምን እየቀጠቀጣችሁኝ ያላችሁት ለዚህ እኮ ጥፋት ንገረኝ እሷ ምትል ውድ ቤተሰቦቻችን እንግዲህ ከብዙ ግብግብ ርብርብ በኋላ ሁለቱንም ለማረጋጋት ሙከራ አድርገናል። አሁን ተረጋግተዋል ብለን እናስባለን። እንግዲህ ራሂልንም እዚህ የደበቀችውንም ነገር እንደገና የምታውቀውንም ነገር እንዳለ እዚህ የምንጠይቃት ይሆናል ማለት ነው። ውድ ተመልካቾቻችን እልሽ በመጀመሪያ እኔ ልጠይቃት ትሰሚኛለሽ? አንድ ነገር እንድትናገራል ከዚህ በኋላ ወንጀለኛ ብለሽ የምትናገሪው ነገር የለም። ስርዓትሽን እንድትይዢ ነው የምፈልገው። ትሰሚኛለሽ አይደለ እኮ ይኸውልሽ ስሚ እኔ ስገል በዓይንሽ አላየሽም በዓይንሽ ስገል አላየሽም በመጀመሪያ ስተኩስ አላየሽም ሲቀጥል ደግሞ አባቴ ተገደለ እያልሽ የምትመጪው ማን ቪዲዮን እንዳሳየሽ መጀመሪያ ላይ እንዳልነገርሻቸው ነግረውኛል እነሱ ራሱ ቪዲዮን ማን እንዳሳየሽ ትናገሪያለሽ ቪዲዮን ማን እንዳሳየኝ ምን ያደርግላል ዋናው ነገር ያየሁት ነገር ነው ገባ ቆይ እዛ ላይ ያለው ምን አየሽ ቆይ ምን አየሽ ቪዲዮ ላይ ምን አየሽ ንገረኝ እስቲ ተዘርሮ አባቴ እኮ ደም አለ ከዛ ሽጉጤ ደቅኖ የታየው ደግሞ እሱ ነው እና ምንድነው ከዚህ ውጪ ምን አንደኛ ቪዲዮ ላይ ምንም አይነት ደም የለም ሁለተኛ ደግሞ ቃታውን ሲስብ የሚያሳይ ምንም አይነት መረጃ የለም ስለዚህ ምናልባት እናንተም ደብቃችሁለት ሊሆን ይችላል ይኸውልሽ እናንተ አትበይ ቪዲዮ አይተሽ የመጣሽው አንቺ ራስሽ ነሽ ቆይ አንተ ሲጀመር አባቴን ይታቀዋለህ እዛ ድረስ የሚያደራርስ ነገር ሲጀመር ምንድነው ያላችሁ ይሄው ወደ ቤተሰቦች እያያችሁ ነው አሁን ይሄው አባቴን ይታቀዋለህ አለች ግን እያለችኝ የነበረው ምንድነው መጀመሪያ ላይ አንተን የገደልኩ እኮ እዛ ጋር ሲጀመር ይኸውልሽ መቀባጀርሽን ታቆሚያለሽ ለምንድነው ሲጀመር አባቴ ላይ ስደቅናበት የታየው ምንድነው ነው ሲጀመር እዛ ጋር ለምንድነው የተገኘው እዚህ ነገር ጋር የሚያገናኝ ነገር የለም ምን ማለት ነው የሚያገናኝ ይኸውልሽ በመጀመሪያ እኔ የምጠይቅሽን መልሺ በመጀመሪያ እኔ የምጠይቅሽን ትመልሻለሽ ሰምኛለሽ አይደለ ቪዲዮ ማን ያሳየሽ ከየት ነው ያመጣሽው ቪዲዮ እሱን ደጋግሜ ነግሬያችኋለሁ እኔ ምንም የምላችሁ ነገር የለም ገባ ምን የምትይው ነገር የለም እርግጠኛ ነሽ ዳኒ እዚህ ጋር ምንም ያልሽው ነገር የለም እኮ ራሂል ምን አልሽ ስለ ቪዲዮ እኮ ምንም የተናገርሽው ነገር የለም አባቴ ተገደለ ዳኒ የተባለው ግለሰብ ገደለው አባቴን ምናምን ከማለት ውጪ እኮ ምንም የተናገርሽው ነገር የለም እኮ አሁንም ቢሆን ምንም የምናገረው ነገር የለም ሌላ ጥያቄ ደግሞ ነው ለጠይቃት እሺ ቪዲዮን አየሽ ምናምን ነገር ከዛ በኋላ ለምንድን ነው ቪዲዮን ይዘሽ ፖሊስ ጋር ያለችው ለምንድን ነው ወደዚህ የመጣሽው ንገሪ አንተ ቀልድ ነው እንዴ ያስከው ለምንድን ነው ወደዚህ የመጣሽው ተናገሪ አባቴ እኮ ነው የሞተው እና አባቴ ሞተ አባትሽ እንዲይዙልሽ እነሱ ጋር ነው የምትመጪው ወይስ ፖሊስ ጋር ነው የምትሄጂው ቆይ በግል በራስሽ መንገድ ልታረጊ የሞከርሽው ነገር ነበር አንተ ማለት እኮ የነሱ ባልደረባ ስለዚህ በቀላሉ ከነሱ ነው ላገኘ የምችለው ገባ አንቺ አግኝተሽ ምን ልታደርጊኝ ለፖሊስ ሰጣለሁ አሁንም ቢሆን ምለቀ እንዳይመስልህ አንተልተለሽ ወስደሽ ለፖሊስ ልትሰጪኝ ህፃን ልጅ አርገሽ እሱ እንዴት እንደማደርገው አሳያለሁ ገባ ይኸውልሽ እንደዚህ ስለሆንሽ ምንም የምታመጪው ነገር የለም ሰምኛለሽ
ቆይ አንተ ምን አድርጊ ነው የምትለኝ? ከዚህ በፊት ነግሬሃለሁ አይደለም? ማውቀውንም ነገር ያየሁትንም ነገር ደጋግሜ ነግሬሃለሁ። ለምንድን ነው እንደ አዲስ ከሱ ጋር ውጭ ለምትጠይቀኝ? ይኸውልሽ ብዙ ጥያቄ ጠይቄሻለሁ። ይኸው ወንጀሉን ፈጸምክ ያልሽው ግለሰብ አጠገብ ያለው ግለሰብ ነው። ትሰሚኛለሽ? በግል ላወራሽ ሞክሬ ነበር። ምንም አይነት መረጃ ሳሰጭኝ የተፈጠረውን ነገር ታስታውሻለሽ አይደለ? ስለዚህ አሁንም ተመሳሳይ ነገር ነው እየተናገርሽ ያለሽ። ቆይ እኔ አሁንም ቢሆን ምንም የተለየ የምነግርህ ነገር የለኝም። ቆይ አንድ ሌላ ጥያቄ አለኝ። የአባትሽን አስክሬን አግኝተሻል አላገኘሽም? ንገሪኝ። እሱንማ ነግሬዋለሁ፣ አላገኘሁትም። ቢያንስ እንኳን እንድቀብረው ድል መስጠት ነበር። የአባትሽን አስክሬን ሳታገኝ እዚህ ቦታ ላይ ምን ትሰሪያለሽ? የእውነት አባትሽ ሞተው ከሆነ አንቺ የእውነት አባቴ ሞቷል ብለሽ የምታምኝ ከሆነ መጀመሪያ ላይ ልጠይቅ የሚገባው ጥያቄ የት ነው? አስከሬኑን አምጡ ነው። አባቴን የገደልከው አንተ ነህ። አስከሬኑንም ደግሞ የት እንዳለ ልትነግረኝ የምትችለው ብቸኛ ሰው አንተ ነህ። ስለዚህ መጀመሪያ አንተን ነው ማግኘት ያለብኝ። እንደዛ ከሆነ ቪዲዮን ያሳየሽን ሰው ነው የምትጠይቂው መጀመሪያ ላይ ማለት ነው። እነሱ ከየት የሚያምጡት? እኔ እሱን አይመለከተኝም። ምንድነው ታዲያ የሚመለከትሽ አንቺን? እሱ ካልተመለከተሽ እኔ እዛ ጋር ባይኔ ያየሁት ነገር አለ። እሱን ነው ያየሁት። ስለዚህ ምንም አይነት ማስረጃ ከዛ ውጪ ምንም ነገር አልፈልግም። ጥያቄን በጥያቄ ልጠይቅሽ። ጥያቄሽን በጥያቄ የአባትሽ አስክሬን የት ነው ያለው? እሱን ደጋግሜ ነግሬያለሁ። አባትሽ በህይወት እንደሌለና እንዳለ ለማወቅ የግዴታ አስክሬኑ ያስፈልገናል አይደለ? አስክሬኑ የት ነው ያለው? እኔ በምን አውቃለሁ? ባቅኖሮ እዚህ ካንተ ጋር ቁጭ ብዬ ማውራ ነው የሚመስልህ? ግን አባትሽ እንደሞተ ስትናገሪ ግን በጣም በድፍረት ነው፣ በእርግጠኝነት ነው እያወራሽ። ይሄን አንተም ትክዳለህ። አይተዋል እኮ ቪዲዮ ነው። ሁላችሁም እኮ ያያችሁት ነገር ነው አይደለ? እሺ ቪዲዮን አይተነዋል። ቆይ ቪዲዮን አይተነዋል። አንቺም ግን አይተሽዋል። ግን የኛ ባሎች ያደረጉት ነገር በመጀመሪያ ስለ ቪዲዮ ማጣራት ነው። አንቺ ደግሞ ማድረግ የነበረብሽ እንደ ተበዳይ እንደ ተጎጂ ሰው ደግሞ ማድረግ የነበረብሽ ነገር ቀጥታ ይሄን ነገር ለፖሊስ ነው መውሰድ የነበረብሽ። ለምን ነው ያለው? ታውቂያለሽ መጀመሪያ እዚህ እንዳለ አውቃለሁ። ምክንያቱም የነሱ ባልደረባ እንደሆንክ የታወቀ ነው። ማን ነው የነሱ ባልደረባ መሆኔን የነገርሽ? እሱ አንተን የሚመለከት ጉዳይ አይደለም። እርግጠኛ ነሽ? አይመለከተኝም። አዳምጪኝ። አንቺ መጀመሪያ አንተ ማግኘት ስለነበረብኝ ነገሮች ያንተ ጉዳይ አይደለም። የምትያቸውን ቃላቶች እዚህ ጋር እናንተ ሁለታችሁ ቆይ ምን እያደረጋችሁ ነገሩን ወደ እኔ እያዞራችሁት ነው እንዴ? እንደዚህ ስለሆንሽ ምንም የምትቀይሪው ነገር የለም። ትሰሚኛለሽ? ይኸውልሽ ፍትህ ነው አይደለም ፈልጊው። ለምንድን ነው ፍትህን ከህግ አካላት ወስደሽ ቪዲዮን ለህግ አካላት ሰጠሽ? ለምንድን ነው ከነሱ ለማግኘት ያልሞከርሽው? እነሱ ምንም ሊያደርጉልኝ እንደማይችሉ አውቃለሁ። ስለዚህ በራስሽ መንገድ የሆነ ጥቃት ለማድረስ ሙከራ ላይ ነሽ ማለት ወይ በማሰብ ነው። እኔ እሱን ነው የምፈልገው። ደጋግሜ ነግሬሃለሁ። ቪዲዮን ያየሽው መቼ ነው? ንገሪኝ። መቼ ነው ቪዲዮን ያየሽው? ቆይቷል ካየሁት። እኔ እንጃ አላስታውስም ቀኑ። እስካሁን እኔ ጋር ታዲያ ለመምጣት ምንድነው ጊዜ የወሰደብሽ ነገር? መጣሁኝ እኮ ግን ነገር ግን እነሱ አንተን አሳልፈው ለመስጠት ዝግጁ አይደሉም። መቼ ነው የመጣሽው? አንቺ ቆይ ዳኒ እዚህ ጋር ጣልቃ ልግባብ ማለት ቅድሚያ ለሚሰጠው ነገር ነው ቅድሚያ የምትሰጪው ወይስ ለተራ ለአንዳንድ ነገር ነው? የአባቴ አስክሬን የት ነው እያልሽ እንኳን ስታለቅሽ ሰምተንሽ አናውቅም እኮ። በቃ ዳኒ ነፍሰ ገዳዩን ምናምን እያልሽ ጋሎ የት እንደጣለው የሚያውቀው ይሄ ሰውዬ ብቻ ነው። ገባ? ይኸውልሽ አሁንም ድጋሚ ነው እያለች እያወራች ነው። ለምንድን ነው ዝም አታስብልልኝ? ዳኒ ቆይ እሺ አባቴን የገደለው እሱ ካልሆነ ማን ነው? ለምን አትነግሩኝም? ቆይ እናንተ መርማሪ ነን ምናምን ነገር ትሉ የለ እንዴ? እሱን ለማወቅ እኮ ፈቃደኛ አይደለሽም። ይኸውልሽ ፈቃደኛ አይደለሽም ያለው እኮ ደጋግሜ ነግሬያለሁ። ከዚህ በፊትም ንገረኝ ይሄንን ነገር። ፈቃደኛ አይደለሽም ይሄን ነገር ለማወቅ። ሰምኛለሽ? ሀዘን ይሁን ምን ወይ ምን አስበሽ እንደሆነ አላውቅም። ሲጀመር ሀዘን ላይ አይደለሽም። ቆይ አልገባኝም። ምን እያላችሁ ነው ያላችሁት? ሲጀመር እኮ አንቺ እያለቀሽ እየጮሽ የነበረው ዳኒን ለህግ አካላት አሳልፋችሁ ስጡልኝ ነው እንጂ ስለ የአባቴ አስክሬን የት ነው ያለው እሱን ማወቅ ብፈልጋለሁ እያልሽ አይደለም። ገብቶሻል? ትሰሚኛለሽ? እኔ እኮ እናንተ ጋር የመጣሁት ከ3 ቀን ከ4 ቀን በኋላ ነው አይደለ? ቪዲዮውን ካየሁት ከ3 ቀን ከ4 ቀን በኋላ ነው እናንተ ጋር የመጣሁት። በዛ ቀናቶች ግን አባቴን ስፈልገው ነበረ፣ ማግኘት አልቻልኩም። ለምንድን ነው ለህግ ያላመለከትሽው? እናንተ ሰዎች አውቃችሁ ነው ወይንስ መስማታችሁ ነው? የምትይው ነገር ይኸውልሽ፣ ምንም ላለማወቅ ለማስመሰል አትሞክሪ። 4 ቀን ሙሉ አባትሽ ጠፍቶ ወይ ደግሞ አባትሽ መሞቱን ካየሽ በኋላ ዝም ብለሽ ለመቀመጥ አቅም የለሽም። ማንኛውም ሰው ለሚወደው አባቱ እንደዚህ አይነት ነገር አያደርግም። አስከሬኑንም አንተንም ሳፈላልግ ነበረ። ከዛ በፊት ግን አንተን ነው ማግኘት የቻልኩት። ከአስከሬኑ በፊት ቪዲዮውን ማን ያሳየሽ? ለምንድን ነው የማትናገሪው? ማንስ በሳይ ምን ያደርግላችኋል? እናንተ ግዴታ ነው ታሳያለሽ። ትሰሚኛለሽ? ግዴታ ነው ታሳያለሽ። ቪዲዮውን ማን እንዳሳየሽ ትናገሪያለሽ። ቆይ ለኔ ጥቅም ብሎ ያደረገውን ሰው አሳልፌ እንድሰጥ ነው የምትፈልጉት? እናንተ እኮ ጥቅም ይኸውልሽ፣ የሰጠሽ መረጃ ራሱ አዳምጪ። የሰጠሽ መረጃ ራሱ መረጃ ለመባል
ምንም አይነት ነገር አያሟላ ቶ ያሟላ በረከት ያሟላ ችግር የለውም። የሚታየው ነገር እኮ እኔ ነኝ ያለሁበት አይደለ? ያሟላ ግን ቆይ ማንም ይመሰክራል። እሱን አንክድምኛም ብንሆን ቪዲዮ ላይ የሚታየው ነገር ግልጽ ነው። ነገር ግን ማለት ነው አንደኛ ቪዲዮ ላይ ቃታውን ሰሰብ የሚያሳይ ነገር የለም። አንደኛ የመጀመሪያው ነገር ማለት ነው። ሲቀጥል ደግሞ ያንን ቪዲዮ የቀረጸው ሰው ነው ለአንቺ መጥቶ ማሳየት የሚችለው። ትሰሚኛለሽ አይደለ? ያንን ቪዲዮ የቀረጸው ሰው ማንኝ ብሎ ነው ለአንቺ መጥቶ የሚያሳየው። ማንኛውም ሰው ቢሆን እንደዚህ አይነት የወንጀል ድርጊት ተፈጽሞ መጀመሪያ ሊያመለክት የሚችለው ለህግ አካላት ነው። ከዛ በኋላ ነው ለባለቤቱ ራሱ ሊያሳይ የሚችለው። ምክንያቱም ይሄ ነገር ኢሞሽናሊ ያንን ሰው ሊጎዳ ይችላል፣ ሳይኮሎጂካሊ ያንን ሰው ሊጎዳ ይችላል። ስለዚህ ከጎኑ ያሉትን ሰዎች አንድ ላይ በማስተባበር ነው እንደዚህ አይነት ነገር ሊደረግ የሚችለው። ይሄንን ነገር ማድረግ የሚችለው ይሄንን ነገር ማድረግ የሚችለው ጤነኛ አእምሮ ያለው ሰው ነው። እንዴት ነው አንተ የምትላቸውን ነገሮች አባቱ የሞተበት ሰው ሊያስብ የሚችለው? ይሄን ሁሉ ነገር እንዳስብ እንዴት ትጠብቃለህ? እንዴት ነው የማልጠብቀው? መጀመሪያ እኮ ማድረግ የነበረብሽ ነገር ዳኒን ማፈላለግ ሳይሆን አባትሽ የት እንዳለ የእውነት አባትሽ መሞቱን ማመን አለብሽ አንቺ ራሱ መጀመሪያ። ትሰሚኛለሽ? እኔ ምንም ሁኔታሽ ራሱ አልጣመኝም። አሁንም ቢሆን ማለት እኔ ነግሬሃለሁ፣ ለሱም ነግሬሃለሁ። አባቴ ማለት አይደል ካላገኘኝ እንኳን ሳይደውልልኝ የማይል ሰው ነው እና 3 ቀን 4 ቀን ሙሉ ሲጠፋ ምን እንድል ነበር የጠበቅከው? እሺ 3 ቀን 4 ቀን ሙሉ ቆይ አንድ ጥያቄ ደግሞ ልጠይቃት። 3 ቀን 4 ቀን ሙሉ ጠፋ። ከዛስ በኋላ ምንድነው የተፈጠረው? ቪዲዮን ያየሽው መቼ ነው? ከጠፋ ከ4 ቀን በኋላ ነው ከ3 ቀን በኋላ ከጠፋ አባትሽ ከጠፋ ከ3 ቀን በኋላ። ከዛ በኋላ ደግሞ ስንት ቀን ወሰድሽ ማለት ነው ወደኛ ጋር ለመምጣት? 3 ቀን 4 ቀን ወሰድሽ። 3 ቀን 4 ቀን ተናግረሽዋል። አሁኑ ነው አትካጂ፣ አትዋሺ። አሁኑኑ ተናግረሽዋል። ስለዚህ በትንሹ 7 ቀን ቆይተሻል አባትሽ ጠፍቶ ማለት ነው። ለምንድነው አባትሽ መጥፋቱን ካወቅሽ ለህግ ያላመለከትሽው? መጀመሪያው ነው በየደቂቃው በየሰዓቱ ወይ ደግሞ በቀን እኔን ሳያወራኝ አይውልም ብለሻል። 3 ቀን ማለት ቀላል የሚባል ቀን አይደለም። በዛ ላይ እንደዚህ ለምትወጂው እንደዚህ ለምትንሰፈሰፊለት አባትሽ ሳታናግሪው መዋል። ከዛ በኋላ ደግሞ የሰማሽው ነገር ምንድነው? ሞቷል የሚል ነገር ነው። ይኸውላችሁ እኔ ከዚህ በላይ ከዚህ ወንጀለኛ ጋር ቁጭ ብዬ የማወራበት ትዕግስት የለኝም። ኦኬ ይኸውልሽ አዳምጪ። ስለዚህ እባካችሁ ይሄን ሰውዬ ወይ አስይዙልኝ ወይ እውነተኛ ወንጀለኛ የምትሉትን ሰው አምጡልኝ። እኔ በቃ ከዚህ በላይ ከእናንተ ጋር የምነጋገር ነገር የለም። እኔ አሁን ከአባትሽ ጉዳይ በላይ ያንቺ ነገር ነው እያሳሰበኛለሁ። እዚህ ጋር ምንም በራስሽ በምታወሪው ነገር ራሱ እርግጠኛ አይደለሽ። ይሄ ከሀዘን የመነጨ አይደለም። ይኸውልሽ ወይ ምን አድርጊ ነው የምትሉኝ? ቆይ ቪዲዮን ያሳየሽን ሰው አሳይን። በቃ ተናገሪ። እሱን ነው የምንፈልገው እኛ። ሀዘን ላይ ነሽ አይደለ? ሀዘንሽን እንድታዝኝ እንፍቀድልሽ። አንቺ ምን ሀዘንሽን እንድታዝኝ እንፍቀድልሽ። ዋናው ወንጀለኛ ይያዝ። እኔ ይሄንን ነገር አላረኩም። ቪዲዮን የላከልኝን ሰው ነው የምትፈልጉት? እሱ ሰው ነው ወንጀለኛ ነው ብላችሁ የምታስቡት? ይኸውልሽ እኛ ማንንም ያለ ማስረጃ ወንጀለኛ አንልም። ሰምኛለሽ? ነገር ግን እያንዳንዱ እዚህ ነገር ላይ የተሳተፈ ሰው እንደ መረጃ ከዛም በላይ እንደ ማስረጃም እንጠቀምበታለን። ስለዚህ ማንንም ሰው ወንጀለኛ ብለን አንፈርጅም። ይኸውልህ ትሰማኛለህ? እኔ የምፈልገው እንደምትሉት አባቴ በህይወት ካለ አባቴ ነው። ከዛ ውጪ ደግሞ አስከሬኑን ነው የምፈልገው። ገባ? ቆይ እናንተ ከኔ ምንድነው የምትፈልጉት? ምን አድርጊ ነው የምትሉኝ? በተደጋጋሚ ነገርንሽ እኮ አይደለ? እኔም ዳኒም እየነገርንሽ ነው። ቪዲዮን ያሳየሽን ሰው እንድትጠቁሚን ነው የምንፈልገው። እኔ ባካችሁ በቃ ከዚህ በኋላ የአባቴን አስክሬን ወይም በህይወት አለ የምትሉት ከሆነ አባቴን ብቻ እንድትመልሱልኝ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ራሂል ይኸውልሽ እያዳመጥሽኝ አይደለም። ቪዲዮን ያሳየሽን ነገር በሙሉ ምንም ጥቅም የሌለው ነገር ነው። ገባ? ቪዲዮን ያሳየሽን ሰው ነው እኔ ማወቅ የምፈልገው። ለምንድን ነው ይሄን ሰው እዚህ ጋር ቁጭ አድርጋችሁ የምታወሩት? ቆይ ለምንድን ነው የማትወስዱልኝ? ለምንድን ነው ጥያቄ በመጥመጥ ለምን ስነ ስርዓት እንደማትይኝ ነው ግራ የሚገባው። እንደ ወንጀለኛ እያፋጠጣችሁኝ ያላችሁ። ወንጀለኛ እያልሽ አትናገሪ። ሰምኛለሽ? እኔ ስተኩስ የሚያሳይ ነገር የለም። እኔ ቃታ ስስብ የሚያሳይ ነገር አንድም የለም። ሲጀመር አንተ እዛ ጋር ምን ትሰራለህ? እሺ ካልገደልከው እንኳን ምን ትሰራለህ? ቪዲዮን ያሳየሽን ሰው ለምንድን ነው የማትናገሪው? ቆይ ዳኒ በዋናነት እሱን ነገር ለምንድን ነው የማትናገሪው? አንተ ራስህ ለምን ወንጀሉን አምነህ እጅህን ለምን አትሰጥም? ለምንድን ነው እዚህ ጋር ቁጭ ብለህ ከእኔ ጋር የምትከራከረው? ለምንድን ነው ቪዲዮን ያሳየሽን ሰው መናገር ያልፈለግሽው? እሺ መልሽለት፣ ጥያቄው መልሽ። በቃ ቪዲዮን ያሳየሽን ሰው ነው አያልኩሽ? ይኸውልህ እናንተ እንኳን ማድረግ ካልቻላችሁ ለሌላ ለህግ አካላት አሳልፌ እንድሰጣችሁ እያስገደዳችሁኝ ነው። ለህግ አካላት አሳልፈሽ መስጠት ብቻ እኮ ግለሰብ ብላችሁ ለምንድን ነው ይሄ ሁሉ ሰው ወንጀል ውስጥ የሚገባው? ይኸውልሽ ለህግ አካል አሳልፈሽ መስጠት ብቻ ያኔ ትሰጪው ነበር። ሰሚኛለሽ?
እኔማ አግኝቼው እናንተ ህጋዊ ሰው ናችሁ፣ እውነትም ታማኝ ናችሁ፣ ስራችሁን በትክክል የምትሰሩ ሰዎች ናችሁ ብዬ ስላሰብኩኝ አሳልፋችሁ መስጠት ነበር። ስራችንን ነው እየሰራን ያለን። እናንተ ግን እንደማያችሁ ከሆነ እንደዛ እያደረጋችሁ አይደለም። ስለዚህ ግዴታ ለህግ አካላት መሄድ አለብኝ ማለት ነው። የጠየኩሽን ጥያቄ አልመለስሽልኝ። ማወቅ የምንፈልገው ነገር ሳትነግሪኝ የትም አትሄጂም። ይኸውልህ በዚህ ጉዳይ ላይ ባትደክም ነው የሚሻለው። እኔ ምንም የምለው ነገር የለም። እስካሁን ሀዘን ላይ ነሽ ብሎ በሰላም እያወራሽ ነው እሱም የነበረው። ምን ልታመጡ ነው? ይኸውልሽ የዚህ ጉዳይ ዋናው ባለቤት እኔ ነኝ። ቆይ እኔ እናንተ ወንጀለኛ እንደምትይዙ ነው እንጂ ተበዳይን እንደምትጨቁኑ አላውቅም ነበር። የዚህ ጉዳይ ዋናው ባለቤት እኔ ነኝ እና ምን ይሁን? ስለዚህ እኔ ማንንም ሰው አልፋታም በዚህ ጉዳይ የተነሳ ትሰሚኛለሽ አይደል? እኔ ራስ አለቀም። እስር ቤት ገብተህ ካላየው በስተቀር በፍጹም አርፌ አልቀመጥም። እንደዛ እንድገባ ከፈለግሽ ታዲያ ለምን አትናገሪ? ፖሊስ ጋር ያልሄድሽ ለምን ቪዲዮውን ይዘሽ ፖሊስ ጋር ያልሄድሽው ለምንድን ነው? ቀድመሽ ፖሊስ ጋር ሄደሽ ቢሆን ኖሮ ዳኒ የት ሊያመልጥ ይችላል ብለሽ ነው። ይኸውልህ መልስ የሌላቸውን ጥያቄዎች ደጋግማችሁ አትጠይቁኝ። በቃ እኔ እኮ እዚሁ ነኝ አይደል? እዚህ እንዳለው ታውቂያለሽ አይደል? እንደዛ ነው እያልሻለሽ። የህግ አካላት ይዘሽ መተሽ መረጃ ስላገኘው ቀጥታ መምጣት ነበረብኝ። እኔማ ነገርኩ። እናንተም በጣም አምኛችሁ ነበር። የምትሰሩት ስራ በጣም ትክክለኛ ነበር የሚመስለኝ። ከኛ ስራ ጋር እኮ አይገናኝም። ይሄ የአባቴ ነፍስ ነው አይደለ ጠፋ ያልሽው። ስለዚህ እዚህ ጋር እኛ ምንም የለንም ማለት ነው። ምንድን ነበር ማድረግ የነበረብሽ? የህግ አካል ጋር ሄደሽ ዳኒን ማስያዝ ነበር እንጂ እኛ ስለምንሰራው ስራ አይደለም። አላስያዝኩትም እና ምን ይሁን? አሁን ከፈለኩኝ ማስያዝ እችላለሁ። እዛ ጋር ስላደረኩት ነገር እናንተን አይመለከታችሁም። በዚህ ልክ ለምንድን ነው ያሳሰባችሁ? ቆይ ድብና አድርጎ ነው የሚመለከተን። ትሰሚኛለሽ? ይህንን ነገር ማን እንዳለበት ራሱ ትነግረኛለሽ። ትሰሚኛለሽ? ምንድነው ማለት አልገባኝም። ይኸውልሽ እኔ ምንም ነገረ ስራችሁ ራሱ አልጣመኝም። እኔ የመጡትም ሴቶች ሁሉ ነገራቸውን ምንም የጣመኝ ነገር የለም። ሲጀመር አንተኛው ራስህ ለምንድን ነው በትክክለኛ አእምሮ እያሰብክ ያለው? ይሄ ሰው እኮ ሌላ ሰው ለመወንጀል እየሞከረ ነው፣ ራሱን ነፃ ለማውጣት። እኔ ማንንም እየወነጀልኩኝ አይደለም፣ ግን የዚህ ነገር ዋነኛውን ሰው ማግኘት እፈልጋለሁ። እኔ ይህንን ነገር አላረኩም። ስለዚህ ይህን ነገር እውነት አንቺ አባት ሞቶ ከሆነ እስካሁን አስክሬኑ አልተገኘም አይደለ? አንቺም አላገኘሽም፣ የአንቺ ቤተሰቦችም አላገኙትም እያልሽኝ እንዳለሽ ከሆነ አላገኙት፣ የኛም አባሎች እየፈለጉት ነው፣ አልተገኘም። ይህ ሰውዬ ሞቶ ከሆነ ግዴታ የዚህን ነገር ገዳይ ማግኘት አለብን። አንተ ወንጀለኛ አይደለህም አይደለ? እንደዛ አይደለም የምትለው። ለዛ ምንድነው ማስረጃ ነገር አይስ? ይኸውልሽ የሚያሳይ እርግጠኛ የሆነ እኔ ስተኩስ የሚያሳይ ነገር የለም። ዳኒ በተደጋጋሚ ነገርናት እኮ። ቆይ ለመጨረሻ ጊዜ ልንገራት። ለመጨረሻ ጊዜ ቪዲዮ ትክክለኛ ቢሆን ኖሮ ማለት ነው የቀረጸው ሰው ትክክለኛ እኔ አርጌው ቢሆን ኖሮ ሙሉን ከመጀመሪያ ጀምሮ እስከ መጨረሻ ያለውን ያሳይሽ ነበር። ስተኩሰው ጀምሮ ያለውን ያንቺ አባት ያልሹ ሰውዬ ወይ እኔ ያንተ ባልደረቦች ታደርጉ ቢሆንስ በምን አውቃለሁ? ቆርጣችሁ ቢሆንስ የላካችሁት በምን አውቃለሁ? ችግር የለውም። እንዴት እንደዚህ አይነት ነገር ይፈጠራል ብለሽ ታስቢያለሽ? እሱም ቪዲዮ ማለት ነው እስከ መጨረሻው የምናገኝበትን መንገድ እናመቻቻለን እኛ ራሱ ማለት ነው። ይሄን ነገር ደግሞ ሲጀመር ላንቺ ማስረዳት ግዴታ የለብኝም። ላንቺ ማስረዳት ግዴታ የለብኝም። የቪዲዮን ያሳየሽን ሰው ተናገሪ። አንቺም እኛም አይተን እያወራን ያለ ነው ስለ አንድ ቪዲዮ ነው። የሰማሽኝ ነው አይደለ? እኔም ያየሁት ያንኑ አንቺ ያየሽውን ቪዲዮ ነው። እየወነጀልሽኝ ያለሽበትን ቪዲዮ ነው። ስለዚህ ያንን ቪዲዮ ማን ያሳየሽ? ጥያቄ መጠየቅ ካላፈሽ ከዚህ በኋላ እንደዚህ አይነት ነገር ባትሞክሪ ንግግር ማድረግ የሚጠበቅብኝ በቃ እኔ ከዚህ መሄድ ነው የምፈልገው። ማንም ሰው ከባድ ነገር የጠየቀሽ ሰው የለም። ሰሚኛለሽ? ቪዲዮን ያሳዩሽ እነማን ናቸው? እሱን ማድረግ እንደማልችል ደጋግሜ ነገር ያለ በቃ ድጋሚ እንዳትጠይቀኝ። ለምንድን ነው ማድረግ ማችው? ይኸውልሽ ቪዲዮውን ስላሳየሽው ዳኒ ይጠፋል። እናንተስ ብትሆን ለምንድን ነው ይሄን ሰውዬ የማታስሩልኝ? ቆይ ለምንድን ነው ለፖሊስ አሳልፋችሁ የማትሰጡልኝ? ፖሊሶች ለምንድን ነው ስራቸውን እንዲሰሩ የማትፈቅዱላቸው? አንቺ ለምን እንደዛ አላደረግሽ? ቆይ ለምንድን ነው ያሳየሽን ሰውዬ መናገር የፈራሽው? እኔ ምንም የምፈራው ነገር የለም፣ ግን አለመናገር መብቴ ነው። እሺ ለኔ አታሳይ። እንድትናገሪ ብዙ አይነት መንገድ አለ። ብዙ አይነት መንገድ አለ። ነገር የለም። ለማናችሁ ሁለታችሁንም ሲጀመር አላምናችሁ። እዚህ ውስጥ ያለው ማንኛውንም ሰው አላምንም ሲጀመር። እኔ ለምን መጣሽ ታዲያ? ካላመንሽ ለምን መጣሽ? መጀመሪያማ አምኛችሁ ተማምኝባችሁ ነበር የመጣው። ከዛ በኋላ ግን እያደረጋችሁ እኛን የምታምኝ ከሆነ እነሱን የምታምኛቸው ከሆነ እኮ ማለት ነው እውነት እንደምታያቸው ሰው እውነተኛ ሰዎች ከሆኑ ከነሱ አባላት ራሱ ከኛው አባላት ከዚህ በፊትም ስንሰራ በካሜራችን ቀርጸን አሳይተናል። ወደ ቤተሰቦች ከኛ ውስጥ ብዙ ጊዜ አንዳንድ ጋርዶቻችን በገንዘብ ተታለው ያልተገባ ነገር ሲያደርጉ የነበሩትን አሳልፈን ለህግ አካላት እንደሰጠን የሚታወስ ነገር ነው። ይሄ ነገር ደግሞ ቀጥታ በካሜራችን ተቀርጾ ቫይራል የወጣ ነገር ነው። ስለዚህ እኛ ማንንም ወንጀለኛ የምንደብቅ አይነት ሰዎች አይደለንም። እኔን ባታሚኝ እነሱን አምነሽ ነው የመጣሽው አይደለ? ሲጀመር የሚዲያ ሽፋናችሁ ነው የምትሰሩት ስራ ሌላ ነው። ችግር የለውም።
በይ ሌላም አይነት ሰበብ ማምጣት ከቻልሽ አምጪ። አዳምጪኝ። ይኸውልሽ ማንም ሰው አንቺን ሌሎች የምትናገሪባቸው ብዙ መንገዶች አሉ። እሱም መጠቀም አንፈልግም። በቃ ምንም ሌላ ወሬ መስማት አልፈልግም። ቪዲዮውን ያሳየሽን ሰው ነው ማወቅ የምፈልገው። ትሰምኛለሽ? እኔ እኮ የስራ ሰው ከሆናችሁ እናንተ ሲጀመር ለምንድን ነው እሱ ነው ያሳልፋችሁ የምትሰጡት? ወይ ደግሞ ወንጀለኛ የምትሉትን ሰው ማታመጡት? ለምንድን ነው በትክክል ስራችሁን የማሰሩት? አሁንም ቢሆን አየሽ አይደለ? ወንጀለኛ የሚባለው ሰው ለምንድን ነው የማይመጣው ነው? ሰው ስለመወንጀል ነው እያወራሽ ያለሽው። ስለ አባትሽ አስከሬን የት እንዳለ እስካሁን እኛ ስንልሽ ነው እንጂ አንዴም በራስሽ የጠየቅሽው ነገር የለም። እየሰማሽ ነው አይደለ? ከሱም ጋር ከዚህ በፊት ባደረግሽው ቆይታ አይቻለሁኝ፣ ሁሉንም ቪዲዮ አይቻለሁኝ። እያንዳንዱን ቃላቶችሽን ሰምቻለሁ። አባትሽ የት እንዳለ አታውቂም፣ ነገር ግን የምትፈልጊው ወንጀለኛ የምትይውን ሰው ነው። ምክንያቱም ወንጀለኛው አባቴ የት እንዳለ ስለሚያሳየኝ። ገባክ? መጀመሪያ የምፈልገው ወንጀለኛውን ነው። ጥያቄሽም ይሄ መሆን ነበረበት። እንደዛ ከሆነ ጥያቄሽም ይሄ መሆን ነበረበት። ትሰምኛለሽ አይደለ? ወንጀለኛው አባቴ ያለበትን ያውቃል፣ አባቴን ካለበት ካደረገበት ያምጣ ነው። ግን እያልሽ የነበረው ለፖሊስ ስጡልኝ ነው። ይሄንን ሰው ይስቴ ነበር። ለመሆኑ ቪዲዮን ያሳየሽ ሰው የት ነው ያለው? ጭራሽ የት ነው ያለው? እኔ በምን አውቃለሁ የት እንዳለ? እሺ ዘመድሽ ነው? ተናገሪ። ለምንድን ነው ለመደበቅ እየሞከርሽ ያለሽ? ለምንድን ነው እየደበቅሽው ያለሽ? ይኸውላችሁ በምንም አይነት መልኩ ልነግራችሁ አልችልም። እሺ ለምንድን ነው የማትናገሪው? በቃ ልነግራችሁ አልችልም። ለምን እኮ ለምን? ምክንያት መናገር ስለማልፈልግ በቃ አይልሽ። ወድሽ ሰው በግድሽ ትናገራለሽ። አሁንም ይኸውልሽ ብዙ የምትናገሪበት መንገድ አለ። ይኸውልሽ አሁንም ደግሜ እየነገርኩሽ ነው። በቃ ጥሩ መንገድ ይሄ ነው። ቆይ ምንድን ነው የምታስፈራሩኝ? ምን ልታመጡ ነው? ይኸውልሽ የምናመጣውን እናሳይሻለን፣ ችግር የለውም። እኛ ማድረግ ያለብንን ነገር እናደርጋለን። አንቺ ግን ወደሽ ሳይሆን በግድሽ ትናገራለሽ። ያዛትና በረከት ና ከካሜራ ጀርባ እንነጋገራለን። ያዛት ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል። አሁን ከራሄል ጋር ነው የምገኘው። ያው ዳኒ ትንሽ ስሜታዊ የሆነ ስላስቸገረኝ ነው ውጭ ያቆየሁት። ዳኒ ትንሽ መረጋጋት ስላላየሁበት፣ መረጃዎችን ለማግኘት ደግሞ ያው መረጋጋት ያስፈልጋል። በንዴት በስሜታዊነት የሚሆን ነገር የለም ውድ ተመልካቾቻችን። እና ራሄል ከካሜራ ጀርባ አንዳንድ መረጃዎችን እንደምትሰጠኝ አሳምኛት ቃል ገብታ ነው እንግዲህ አሁን አጠገቤ ያለችው። ስለዚህ እስቲ እሷ ጋር ያለውን ነገር ልትነግረኝም የምትችለውንም ነገር ከእሷ የምንሰማ ይሆናል ማለት ነው። እሺ ራሄል። ቆይ እናንተ ለምንድን ነው ማታውኝ? በቃ ለምንድን ነው እንድናገር እያስገደዳችሁኝ ያላችሁት? ለምንድን ነው ይሄን ያክል አሳሳቢ ጉዳይ ሆነባችሁ? ይኸውልሽ አንቺ እንደዚህ አይነት ጥቃቅን ነገሮች ከምንም ላይ መስሉሽ ይችላሉ። ማለት ቪዲዮን ያሳየኝ ሰው እኔን ጠቅሞኛል፣ እኔን ረድቶኛል፣ የአባቴን ገዳይ እንዳውቅ ያደረገው እሱ ነው ምናምን አይነት ነገሮች ሊፈጠሩብሽ ይችላል ጭንቅላትሽ ውስጥ። ነገር ግን እኛ ማስረጃና መረጃ ስንሰበስብ ከእያንዳንዱ ከትንንሽ ነገሮች ተነስተን ነው። ስለዚህ ይጠቅመናል። መደበቁስ ለምን አስፈለገ? ቪዲዮን ያሳየሽን ሰው እኔ ልነግርህ ካልችልም ደጋግሜ ነግሬ ካለ አሁንም ቢሆን የተለየ ምንም አዲስ ነገር የለም። ይኸውልሽ ራሄል ለመጨረሻ ጊዜ ነው የምጠይቅሽ። ይሄ ጊዜያችንን እንድናጠፋ የሚያደርገን ነገር አይደለም። ትልቅ ጉዳይ ነው አይደል ያዝነው። ስለዚህ ቪዲዮን ያሳየሽን ሰው ትነግሪኛለሽ። እኔም ደግሜ እነግርሃለሁ። በቃ ምንም የምነግርህ ነገር ሰምኛለሽ። ከዚህ በኋላ ላንቺ ምንም አይነት ትዕግስት አይኖረኝም። ምንም አይነት ትዕግስት የለኝም ላንቺ። ትናገሪ እንደሆነ ትናገሪያለሽ። ሰማሽኝ አይደለም? እየሰማሁሽ ነው። ቀጥይ። ቆይ ለምንድን ነው እንደዚህ እያደረክ ያለው? ተናገሪ። ይኸውልሽ ሌላ እድል አልሰጥሽም። ወደማልፈልገው ነገር ነው የምታስገቢኝ። ላንቺም ብትናገሪ ነው የሚሻልሽ። እኔ ተልኮልኝ ነው። ምንድን ነው የተላከልሽ? ቪዲዮ ተልኮልኝ ነው። የተላከልኝም ደግሞ ሙሉጌታ ከሚባል ሰው ነው። ሙሉጌታ? አዎ። እኔ ግን ስለማንነቱ ምንም የማውቀው ነገር የለም። እንዴት ሊልክልሽ ቻለ? የተላከልኝም የማውቀው ነገር የለም። አታውቂው? አላውቀውም። እንዴት ቪዲዮ ሊልክልሽ ቻለ ታዲያ ሳታውቂው? እሱን የሚያውቀው እሱ ብቻ ነው። እኔ ስለዚህ ነገር ምንም የማውቀው ነገር የለም። ይኸውልሽ አሁንም እየደበቅሽኝ ያለ ነገር እንዳለ ይሰማኛል። ነገርኩ። ስሙን ነው አይደል ስጠይቀኝ የነበረው? ነገርኩ። ስሙ ምን ያደርግልኛል? በጣም በርካታ ሙሉጌታ የሚባሉ ሰዎች እኮ አሉ ሀገራችን። ሙሉጌታ ብትኝ እኔ የቱ ሙሉጌታ ብዬ በቁጥጥር ስር እንዳውለው ነው ሙሉጌታ ብለሽ ምን ነገር? እኔ እኮ ስለማንነቱ ስለ ሰውዬ ምንም የማውቀው ነገር ስለሌለ ነው። ስለምታቂ ነው እስካሁን የደበቅሽው። ቅድም ተናገሪ ስልሽ ለምንድን ነው ያልነገርሽ? የሆነ ነገር ስለምታቂ ነው። ይኸውልህ በቃ እኔ ከዚህ በላይ ምንም የማውቀው ነገር የለም።
ነግሬያለሁ። በቃ ስሙን ብቻ ነው የማውቀው። እንዳታሳስች፣ ሰሚኛለሽ? እንዳታሳስች። ይኸውልሽ ነግሬሻለሁ። አሁንም ቢሆን ማድረግ የማልፈልገውን ነገር እንዳደርግ አትገፋፊ። አሁን ስለ ሙሉጌታ ከሀ እስከ ፐ ትነግሪኛለሽ ማለት ነው። ቀጥ እየሰማሁሽ ነገርኩክ። ሙሉጌታ የሚባል ሰው ነው ቪዲዮን የላከልኝ እና አባቴ እንደሞተ የሚያሳይ ማስረጃ ነው የላከልኝ። ከዚህ ውጪ ምንም ስለሱ ማውቀው መረጃ የለኝም። እኔ ይኸውልሽ ሙሉጌታ ብለሽ ደጋገምሽ። እስቲ ስለ ሙሉጌታ አንዳንድ ነገር ንገሪኝ እኮ። እኔ እኮ ልነግርህ የምችለው ነገር ቢኖር ከስሙ በላይ እኮ ብነግርህ ደስ ይለኝ ነበረ። እኔም ስለማላቅ ነው ባቅና ምናልባትም ያን ቪዲዮ ከየት እንዳገኘው በቦታውም ከነበረ ብጠይቀው በጣም ነበር ደስ የሚለኝ። ስለዚህ ምንም ስለ ሙሉጌታ ስለሚባለው ግለሰብ ምንም እንደማታውቂ ነው እየተናገርሽ ያለሽ። እኔ ምንም የማውቀው ነገር የለም። ከቻላችሁ እንደውም እሱን ሰውዬ ብታገኙልኝ ነው ደስ የሚለኝ። ከዚህ ውጪ ምንም የማውቀው ነገር። ስለዚህ ቀጣዩ ውሳኔ ምን ይሆናል መሰለሽ? አንቺን እዚህ መጋዘን ውስጥ ማቆየት ይሆናል ማለት ነው። እንዴ ምን ማለት ነው? አልገባኝም። ለምንድን ነው መጋዘን ውስጥ የምቀመጠው? ምንም አይነት መረጃ እየሰጠሽኝ አይደለም። ታዲያ ምን እንዳደርግ ፈልገሽ? አልገባኝም። ቆይ እንዴ እኔ እስረኛ ነኝ እንዴ? ቁጭ በይ። ለምንድን ነው የምቀመጠው? ቆይ እናንተ እስረኛ ነኝ እኔ ምን ያደረኩት ነገር አለ? ወይ ደግሞ ይኸውልሽ ስለ ሙሉጌታ እያንዳንዱን ነገር ትነግሪኛለሽ። አለበለዚያ ነገርኩሽ። በቃ ደጋግሜ ነግሬያለሁ። ነገርኩሽ። ትሰሚኛለሽ? እኔ ከእናንተ ጋር የምቀመጥበት ሲጀምር ምንም አይነት ምክንያት የለኝም። ከዚህ ውጪ ምንም ብታደርጉ ከኔ ምንም አይነት መረጃ ምክንያት እየጠየቅኩሽ አይደለም። በቃ አንድና አንድ ጥያቄ ሙሉጌታ ስለሚባል ግለሰብ ብቻ ነው የጠየቅኩሽ። እኔ ሌላ ነገር መስማት አልፈልግም። ሰማኛለህ? እኔ አባቴ ማግኘት ብቻ ነው የምፈልገው እና ያንን ነፍሰ በላ ዳኒ የሚሉትን ሰውዬ በቃ ለፖሊስ አሳልፋችሁ እንድትሰጡልኝ ነው የምፈልገው። ለምንድን ነው እኔ እንደ ወንጀለኛ ከእናንተ ጋር የምቀመጠው? ቆይ ስለዚህ አንቺን እዚህ መጋዘን ውስጥ አስቀምጬ ሙሉጌታ ስለሚባለው ሰው ማጣራ ይሆናል ማለት ነው። ማን ስለሆንክ ነው አንተ እንደዚህ ነገር የምታደርገው? አንቺ ስላልሽ ምንም የሚፈጠር ነገር የለም። ስለዚህ ሙሉጌታ የሚባለውን ሰው እስካገኘው ድረስ አንቺ እዚህ መጋዘን ውስጥ ቆያለሽ። ነይ ሂጂ